ሞላን መሰለኝ። አንተ አትሄድም የት? ኧረ እሄዳለሁ። ጨረቃዎች ዛሬ ደግሞ ምነው በሰዓት ቀጣችሁን? እኔማ በቃ ወጣሁ ገባሁ ቀሩ ብዬ ተስፋ ልቆርጥ ነበር። ምክንያቱም ያው አንዳንድ ነገሮች ሁሌ ፋሲካ የለም እንዲሉ አልተመቻቸውም። ስለዚህ ዛሬ ቀርተዋል ብዬ ነበር። እነሱ ግን ተከስተውልናል፣ መጥተዋል ማለት ነው። ያው አርፈድፈድ ቢልም ኦልሬዲ ያው 1 ሰዓት አካባቢ ይሆናል አይደል የመጣሁት? አንድ ሰዓት ምናምን ጉዳይ ነው የመጡትና ያው እንግዲህ ያልተመቻቸው ነገር ይኖራል። ለነገሩ ሁሌም እንደምላችሁ የኢትዮጵያ ኔትወርክ ራሱ አዛ ነው እንደፈለጋችሁ አይሆንም። እና ያም ሊሆን ይችላል ያረፈዱበት ምክንያት። ለማንኛውም ሀይሚዬ ቡታጅራ ነው የሚስማማት ጋይስ። ሀይሚ ቡታጅራ ነው የሚስማማት። በጣም በቃ የሚመቻት ቡታጅራ ነው። ነገር ግን የቡታጅራ ጉዟቸው ቆይታቸው አልቋልና ነገ ጉዞ ወደ አዲስ አበባ። ሰላም እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ በሌላ ቪዲዮ መጥቻለሁ። ሀይሚዬ በቀደም ባለበለቀኩት ቪዲዮም ላይ አንድ ነገር ተናግራለች እና ደስ ብሎኛል። ማለት እዛ ሲያሟት ስለነበር ስለሰማሁ ነው። እኔ ጋይሶች እንደዚህ አይነት አትበይ ምናምን አላችሁኝ፣ ግን ሰምቻለሁኝ ማለት እንደሚሏት ስለማቅ ነው። አዲስ አጀንዳ አድርገው እያወሩ ነበር እና ያው ለዛ ነው መልስ የሰጠሁት እኔ እና እኔ ያልኩትን ነው ደግማ ሀይሚ የሚያለችው። እንግዲህ ዛሬ እንዳያችሁት ሁላችሁም ለሀይሚ እንደኔ ቡታጅራ አይታችኋታል። አዲስ አበባ ስትሆን አንደኛ ይሁን የሚያጣላቸው ነገር አይጠፋም። ማለት ይሁን ምቀኛውም ሸረኛው ምንም እዛ ነው ያለው መሰለኝ። እነሱ ተሰባስበው ጅኒ ነው ብላለች። ጅኒ ያለ ነው የሚመስለኝ አዲስ አበባ ሲሆኑ የሆነ በቃ አንደኛ ጭቅጭቅ፣ ጸብ ይበዛል። በቃ አዲስ አበባ ተጣልተው ተጨቃጭቀው ሄደው ራሱ በቃ ፍቅር የሚፈጠረው ቡታጅራ ላይ ነው። እና እንደኔ በቃ ከአዲስ አበባ ከይልቅ ቡታጅራ ቢኖሩ ደስ ይለኛል። ግን ሀይሚዬን ደግሞ ሰምታችኋታል። አዲስ አበባን ለማን ትቼ ብላለች። እኔ አዲስ አበባ ነው መኖር የምፈልገው፣ አዲስ አበባን በጣም እወዳታለሁ ብላለች ሀይሚዬ። ሰው ምንም ማድረግ አይቻልም። እንግዲህ የእሷ ምርጫ ስለሆነ ምንም ማድረግ አይቻልም። ያው እኔ ቡታጅራም ባላቃትም ቡታጅራም አየሯ ምርጥ እንደሆነ አረንጓዴ እንደሆነች ብዙ ጊዜ በታሪክም ይወራላታል። የአትክልት ሀገር እንደሆነች ምርጥ ሀገር እንደሆነች ይወራላታል። እና እዛ ስትሄድ ደግሞ ሀይሚዬ ድንቡሽቡሽ ብላ ቁጭ ቆንጆ ሆና ቁጭ። በነገራችን ላይ ሀይሚዬ አሁን ላይ አንቺን የሚያስጨንቅሽ ነገር ሊኖር አይገባም። እግዚአብሔር ምርጥ ቤተሰቦች አሉሽ። በዚህ እድሜሽ ጥሩ ደረጃ ላይ ነሽ። አንቺ ገና ህፃን ልጅ ነሽ። ገና ወደፊት ብዙ ነገር ይጠብቅሻል። ብዙ ነገር ገና የምትሰሪ ልጅ ነሽ። ገና ብዙ ነገር መቀየር የምትችይ ልጅ ነሽ። ሰው መጨነቅ የሚባል ነገር አንቺ ላይ ማየት አንፈልግም። ምንድን የሚያስጨንቅሽ? የባልሽ ቤተሰቦች ምርጥ፣ የአንቺ ቤተሰቦች ምርጥ። በዛ ላይ ብሩኬን የመሰለ ከጎንሽ አለ። ሌላው እዳው ገብስ ነው። ምን አገባሽ? ምን በወጣሽ ነው የምትጨነቂ? መጨነቅ የለብሽም የኔ ቆንጆ። ጭንቀት ያወፍራል። ያው እንግዲህ እንደ ሁኔታው ነው፣ እንደየሰውነታችን ሆርሞን ነው። እና እንግዲህ ቅድም ያው ስለ ቤተሰብ ሲወራ ነበር እና ሀይሚዬ እንግዲህ ዛሬ በቅድሙ ቪዲዮ ላይ ምንድን ነው ያለችው? በሁለት እናት ስቀለብ ከአንዱ ቤት አንዱ ቤት እያልኩኝ ስቀለብ ኖር ያለው ይበቃኛል ነው ያለችው። እሱ ቤተሰቦቿም ጋር ነበረች፣ እዚህኛው እዛኛውም ናት ማለት ነው። ቤተሰብ አስከብር፣ የቤተሰብ ጋር ሂጂ እያላችሁ ለምቀባጥሩ መልስ ሰጣችኋለች። እፎይ እኔም ቅድም ተናግሬያለሁ፣ የታያችሁ ብያለሁ።
እፋ ይኸው መልስ ተሰጣችሁ። በቃ አፋችሁን ብላችሁ እርፍ። የኔ ቆንጆ ደሞን ብሩኬ ማለት ነው ከበደችኝ እያልክ ነው። ቡታጅራ ስትሆን ኪሎዋ ጨመር ያደርጋል። ሁለተኛ ነገር ደግሞ እንዴት ነው የአራቱ ልጆች ጉዳይስ? እንደዚህ ሰሞኑን እየከበደች ነው ያልክበት የአራቱ ልጆች ጉዳይስ? አራቱ ልጆች እኮ ይኖራሉ። እንዴት ነው ነገሩ? ዛሬ በነገራችን ላይ በጣም ደስ የሚል ጊዜን ያሳለፉት ከሙሽዬ ጋር ያው የመጨረሻ ጊዜ ስለሆነ ማለት ነው። እና እሙሽዬ ራሱ በቃ ወደ አዲስ አበባ ልንሄድ ነው ዛሬ ምን ስንብት ነው አለ። አይ እናት፣ የኔ እናት እኮ ግን ከባድ ነው እውነት። ልጇን ስትለይ የሆነ ፊታ የሆነ እንዴት ነው ጭልም ነገር ነው ያለው፣ ክፍት ነው ያላት የኔ እናት። አስቡት፣ አንድ ወር ማለት ትንሽ አይደለም፣ በጣም ብዙ ነው። አንድ ወር ሙሉ መቀመጥ በጣም ተላምደዋል ማለት ታውቃላችሁ። መለያየትንና መራራቅን እኮ ሰውነታችን አዳብት ሲያደርገው ምንም አይመስለንም። ግን እሳ ችግሩ ምንድን ነው? ተገናኝተን ስንለያይ ይሄ ትልቅ ችግር ነው። እግዚአብሔርን እኔ በጣም የሚከብደኝ በቃ ተለይቸው የቆየሁትን ሰው አግኝቸው ከዛ በኋላ ስለያይ በቃ ጭንቀት የሚሆንብኝ ያ ነው። የሆነን ሰው በቃ አግኝታችሁ ስትለዩት ነው ከባዱ እንጂ እንደዛው እንደራቃችሁት ብትቆዩ ይሻላል። እና የብሩኬ እናት ክፍት ነው ያላት፣ ክፍት በቃ እሙሽዬ ማለት ነው የኔ እናት። ያው እንግዲህ የሰርጉም ሁኔታ በጣም ባሪፍ እንደተጠናቀቀላት። በእርግጥ እናት እኮ ልጇን ስድር በጣም የፈለገ ስራ ቢከብድ ስራ ይከብዳል ምናምን ነገር በቃ ወገብ ቁርጥ ነው የሚያደርገው። ግን ጀግና እናት፣ ጀግና እናት ናቸው። እግዚአብሔር የብሩኬ እናት ጀግና የሚለው ቃል እኔ ያጥረኛል። ከዚህ ቀጥሎ ደግሞ ሀብትሽን ይዳራል። ከዛ ደግሞ ወደ ብሩኬ። በሀገራችን አንዳንድ ባህል አለ። ለምሳሌ ታላቅ ሳያገባ ታናሽ አያገባ የሚባል ነገር። ስለዚህ ሀብትሽ አግባ ፈጠን ብላ ብሩኬና ሀይሚ እንዲጋቡ አንተ ግዴታ ማግባት አለብህ ቀድመህ ማለት ነው። እና የኔ ትንሽዬዎች፣ የኔ ምርጣ ምርጦች፣ አቤት ፍቅር ሲደራ እቅፍ አድርጎ ሲያሽከረክራት እንዴት ደስ እንደሚሉ እኮ የኔ ሱሶች። ሱስ እኮ ነው የሚያስይዙት። እግዚአብሔርን ሱሶች ናችሁ እናንተ። እና ያው ቡታጅራ ላይ የነበራቸውን ቆይታ በጣም አሪፍ እንደነበር፣ በጣም ቆንጆ እንደነበር፣ በጣም ሰርግ እንደበዛ እየተናገረች ነበር ሀይሚዬ። ድግስ እንደዚህ የሆነ ቱፍቱፍ ያልሽ እንደዚህ እምር ያለብሽ ሰርግ ድግስ በስቶ ነው አይደል ሀይሚሻዬ የኔ ቆንጆ። ለማንኛውም ይመቻችሁ ማሮቼ፣ እወዳችኋለሁ፣ አከብራችኋለሁ። የብሩኬ እናት ረጅም እድሜና ጤና ይስጥልህ ለእናትህ ብሩኬ። የእውነት ረጅም እድሜና ጤና የማቱሳላን እድሜ ይስጥልህ የኔ ወንድም። በርቱልኝ። አዲስ አበባ ደግሞ ነገ በሰላም እንደምናገኛችሁ ትልቅ ተስፋ አለኝ። በሰላም ገብታችሁ ቪዲዮ እንደምትቀርጹልን ትልቅ ተስፋ አለኝ። ደህና ሁኑልኝ ማሮቼ፣ እወዳችኋለሁ።